ስኳር 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 ነሽ ጣፋጭ ስኳር 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 ነሽ ጣፋጭ። መቼም ይህን የሙዚቃ ስንኝ ስንሰማ በአእምሮአችን ከሚከሰቱ ምስሎች መካከል አንዱ ጣፋጭ ሊሆን እንደሚችል ለመገመት አያዳግትም ብዬ አስባለሁ። ይህም ይቅርና ለጣፋጭ ምሳሌ ጥቀሱ ቢባል በብዙዎቻችን አእምሮ ከሚመላለሱ ቀዳሚ ጣፋጮች መካከል ስኳር አንዱ መሆኑ አያጠያይቅም። ታዲያ ስኳር ቃላት ተመርጠው በስንኝ ታጥረው በዜማ ተውበው በስልተ ምት የተቃኙለት የጣፋጭ ማሳያ ብሎም ማንጸሪያ ሆኖ እናገኘዋለን። ይህን ያነሳሁት ያለ ምክንያት አይደለም። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ባላችሁበት ሁሉ ሰላማችሁ ይብዛ። በዛሬው ዝግጅታችን ስኳርና ኢትዮጵያውያን ተዋውቀው ከቆዩበት 2 አስርት ዓመታት ገደማ በኋላ በኢትዮጵያ ዘመናዊ የስኳር ኢንዱስትሪ ጉዞ ውስጥ ሶስተኛው ኢንዱስትሪ ሆኖ በ1962 ዓ.ም ተቋቁሞ ወደ ስራ ስለገባው ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ ስለሚገኘው የመተሃራ ስኳር ፋብሪካ ጉዞ ላስቃኛችሁ ስለወደድኩ ነው። አብራችሁን ቆዩ። ስኳር 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 ነሽ ጣፋጭ። መተሃራ ስኳር ፋብሪካ በፈንታሌ ወረዳ ሰማይ ስር የሚገኝ ለስኳር ምርት ወሳኝ የሆነውን የሸንኮራ አገዳ ግብዓት ለማልማት የሚያስችል የውሃ አቅርቦት በሞላበት አዋሽ ወንዝን ተንተርሶ እየተመሰረተ ነው። ለስኳር ምርት አይቀሬ የሆነውን የሸንኮራ አገዳ ግብዓት የሚያለማበት ከ10,200 ሄክታር የሚበልጥ የእርሻ መሬት ባለቤት ነው። ፋብሪካው በቀን 5300 ቶን ወይም 5,300,000 ኪሎ ግራም የሸንኮራ አገዳ የመፍጨት እንዲሁም በአመት እስከ 1.3 ሚሊዮን ኩንታል ስኳር የማምረት አቅምም አለው። ከተመሰረተበት ከ1962 ዓ.ም ጀምሮ ከ25 ዓመታት በላይ በየአመቱ 1 ሚሊዮን ኩንታል እና በላይ ስኳር ያመረተ ቢሆንም በተለያዩ ምክንያቶች ከአመት ዓመት የማምረት አቅሙ ቁልቁል ተጉዞ ወደ ነበር ታሪክነት ተቀይሮ ቆይቷል። ይህ ታላቅ የሀገር ሀብት፣ የኢኮኖሚ ማገር፣ የኢንዱስትሪ ማሳያ፣ የጣፋጭ ምንጭ ከመሆን ባለፈ እንደ እድሜው አንጋፋነት ለብዙዎች ደግሞ የኑሮ ካስማ ማሰሪያ፣ የእንጀራ ገመድ መንጠላጠያ፣ በልቶ የማደሪያ ጥሪት የማኖሪያ፣ የነገ ጉዞ መዳረሻ ድልድይ፣ የመኖር ህልውና አማካይ ሆኖም ነበር። ታዲያ የሀገር ምልክት፣ የብዙዎች ድምቀት የሆነው መተሃራ ስኳር ፋብሪካ ያጋጠመውን ስብራት ጠግኖ ዛሬን እየሰሩ ታሪክ ለማደስ፣ ነገን ለማጉላት፣ መተሃራን ለማቅናት፣ ከነበር ትውስታ ወደ እምርታ ለመመለስ እውቀትም ትኩረትም አግኝቶ በለውጥ ስራዎች መቃኘት ከጀመረ በጣት የሚቆጠር ዓመታት ጀንበር ወጥታ ጠልቃለች። ስኳር 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 ስኳር። በእነዚህ ጥቂት ዓመታት ፋብሪካውን ከወደቀበት የማንሳት፣ የተጣመመውን ከማቅናት፣ አዋራውን ከማራገፍ፣ አቅሙን ከመመለስ፣ ውጤቱን ከማደስ አንጻር በሚሰራው ስራ ያሉ ለውጦችን ለመፈተሽ በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በስፍራው ተገኝቶ ልዩ የመስክ ምልከታን አከናውኗል። የመተሃራ ስኳር ፋብሪካ አጠቃላይ ባለፉት ከለውጡ ጊዜያት ወዲህ ያለውን የስኳር ምርት እምርታ ምን ላይ ነው የሚገኘው የሚለውን ነገር ለማየት ልዩ የመስክ ምልከታ ነው። በምልከታው መተሃራ በለውጥ ጉዞ ውስጥ ህልሙን ለማሳካት ታሪኩን ለማቅናት የሚያስችሉ አደረጃጀቶችና ግብዓቶች የተሟሉለት መሆኑ ይገለጻል። ትልቅ እርሻ ስራ አለው። ቀጥሎ ደግሞ የማምረት ስራ ሂደት አለው። ከዛ ውስጥ ደግሞ የእርሻ ስራውም የማምረት ስራውም በእርሻ መሳሪያዎችና በፋብሪካ መሳሪያዎች የተሞላ ስለሆነ ይህንን የጥገና ክፍል ያስፈልገዋል ማለት ነው። የእርሻ መሳሪያዎች የጥገና ክፍል አለ። ፋብሪካው ደግሞ የራሱ የጥገና ክፍል አለ። ከዛ ባለፈ ደግሞ የግብዓት አቅርቦት በጣም ወሳኝ ነው። በእርሻ ስራ ላይም ግብዓቶች አሉ፣ ማሽነሪስ፣ እንደገና ደግሞ ማዳበሪያ፣ ከዛም ካለፈ ደግሞ እንደገና ደግሞ ጸረ ተባይ እርሻውን እንዳይጎዱት ኬሚካል ይረጫል ማለት ነው። ስለዚህ እነዚህን የመሳሰሉ ግብዓቶች አሉ። እንደገና ደግሞ በሁለቱም ዘርፍ የሰው ኃይል አቅርቦት ስራዎች አሉ።
ሀገራዊ ልምድን ማዕከል በማድረግ የተመሰረተው ይህ ፋብሪካ ለስኳር ምርት ወሳኝ የሆነውን የሸንኮራ አገዳ ግብዓት በበቂ ደረጃ ለማልማት የሚያስችል ምቹ የመልክዓ ምድርና የአየር ጠባይ ያለው ነው። በመሆኑም ፋብሪካው በሸንኮራ አገዳ ልማትና በስኳር ምርት ስራዎች የሚቆጠሩ ውጤቶች በተጨባጭ እየታዩበት ይገኛል። እንግዲህ ፋብሪካው ለረጅም ጊዜያት የቆየ ፋብሪካ ነው። ከወንጂ ሸዋ ቀጥሎ የተቋቋመ ፋብሪካ ነው። ስለዚህ ከነሱ ልምዶች ተነስተው የፋብሪካ መተሃራ ስኳር ፋብሪካ ሲቋቋም ምቹ አቀማመጥና የአስተራረስ ዘዴን የሰጠ ሁኔታ ነው በደንብ ያየ ነውና ስለዚህ ባለፉት ጊዜያት ግን አብዛኛው እርሻዎች ወደ ስራ ያልገቡበት እየቀነሱ የመጡበት ሁኔታ የነበረበት እና አሁን እያንሰራራ ያለበት ሰዓት ላይ ነው እኛ የመጣ ነውና ስለዚህ የእርሻ ስራውንም የተከላ ስራውንም እንደገና ደግሞ የአጨዳ ስራውንም የስኳር ምርት ስራውንም እየጨመረ የመጣበት ነው። ፋብሪካው ከነበረበት የቁልቁለት ጉዞ ቀና ለማድረግ በተሰራው የለውጥ ስራ መሰረታዊ የሆኑ የሚታዩ አፈጻጸሞች ተመዝግበዋል። የመተሃራ ስኳር ፋብሪካ ራሱን ችሎ ሲደራጅ አንደኛ 56 ዓመት የኖረ ፋብሪካ ቢሆንም የመጀመሪያውና ትልቁ ለውጡ ያስገኘው ውጤት ብለን የምንገመግመው የራሱ የሆነ የይዞታ ማረጋገጫ ካርታ አልነበረውም። ስለዚህ እዚህ አካባቢ ያሉ አርብቶ አደሮችም ሌሎች አካላትም የፋብሪካው መሬት የመውሰድ እና ህገወጥ ወረራዎች የማከናወን ዝንባሌዎች ነበሩ። በሌላ በኩል ደግሞ ፋብሪካው የራሴ ነው ብሎ በትክክል በህጋዊ ማዕቀፍ የተሰጠው ማረጋገጫ አልነበረውም። ይሄ አዲሱ ቦርድ ከተቋቋመ በኋላ ለመተሃራ ያስገኘው ትልቁ የሪፎርም ትሩፋት ብለን መውሰድ እንችላለን። ሁለተኛው የመተሃራ ስኳር ፋብሪካ አጠቃላይ የአገዳ ሽፋን 10219 ሄክታር ደርሶ የነበረበትን ታሪኩን ስናገላብጥ ይሄንን ነው የምንረዳው። በሂደት ግን ቅድም በገለጽኩት የይዞታ ማረጋገጫም የጸጥታ ሁኔታም እንበለው ሌሎች ተጓዳኝ ውስጣዊ የሆነ ውጫዊ ችግሮች ይሄ ወደ 5400 ሄክታር የወረደበትን ሁኔታ እናገኛለን። ሪፎርሙ ሲጀምር የመተሃራ የአገዳ ሽፋን 5400 ሄክታር አካባቢ ነው የነበረው ማለት ነው። ይሄንንም አንድ ትልቅ ስራ ተደርጎ ትኩረት ተሰጥቶት ሲሰራ ነው የነበረው። ባለፉት ዓመታት ሰፊ የእርሻ ስራዎች በፕሮጀክት መልክ ሊገለጹ የሚችሉ እየተሰሩ ይገኛሉ። በአሁኑ ጊዜ ኦልሞስት ወደ 7400 ሄክታር አካባቢ የአገዳ ሽፋኑን ለማድረስ ጥረት ተደርጓል ማለት ነው። ይሄ አሁንም ከ3000 ሄክታር በላይ የአገዳ ያልተሸፈነ ማሳ እናያለን ማለት ነው። እንዲሁም በፕሮሶፒስ አረም የተወረረውን የሸንኮራ አገዳ የእርሻ ቦታ ከአረም ነፃ በማድረግና መልሶ የሸንኮራ አገዳ የመትከል ተግባር እየተከናወነ ይገኛል። ቀደም ሲል እንግዲህ ኦልሞስት ወደ 2000 ሄክታር አካባቢ የሚሆነው በፕሮሶፒስ የተወረረበት ሁኔታ ነው ያለውና ከዛም አንፃር እንግዲህ እነዚህም በመካኒካል ምንጣሮ እየሰራን እንዲሁም በማኑዋል ወይንም ደግሞ በሰው አቅም እየተመነጠረ ኦልሞስት ዘንድሮ ላይ በያዝነው የምርት ዘመን 4000 ሄክታር መሬት የምንጣሮ ስራ ሰርተን የመሬት ዝግጅቱን በማስቀጠል እንዲሁ ለሸንኮራ አገዳ ተከላ ዝግጁ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። ከዛም አንፃር እንግዲህ በምርት ዘመኑ ፉሊ ወደ ቀድሞ ቦታ ለመመለስ እያደረግን ያለንበት ሁኔታ ይሄንን ይመስላል። ከዚህ ባለፈ መተሃራ ስኳር ፋብሪካ በሸንኮራ አገዳ ምርታማነቱ ሲመዘን በ1 ሄክታር 1700 ኩንታል ማምረት የሚችል ነው። ይህም ምርታማነት ከዓለም ቀዳሚ ከሚባሉት የስኳር ፋብሪካዎች ተርታ ያሰልፈዋል። በመሆኑም ይህን አቅም ወደ ቦታው ለመመለስና ወደ ውጤት ለመቀየር እንዲቻል የሸንኮራ አገዳ ምርታማነትን ሊጨምሩ የሚችሉ ስራዎች እየተከናወኑ ይገኛል። የመተሃራ ስኳር ፋብሪካ በአገዳ ምርታማነቱን በምናይበት ጊዜ ከዓለም አንደኛ ወይም ደግሞ ግንባር ቀደም ከምንለው ስኳር ፋብሪካ ነው። ከ170 ቶን ፐር ሄክታር ወይም ደግሞ 1700 ኩንታል ፐር ሄክታር ምርት ሊሰጥ የሚችል እምቅ አቅም ያለው እንደ ኢትዮጵያ ምናልባት ከመተሃራ ጋር ሊወዳደር የሚችል አቅም ያለው የለም ብለን ነው የምንወስደው በአገዳ ምርታማነት። ከዚህ አሽቆልቁሎ 725 ኩንታል ፐር ሄክታር የደረሰበትን ደረጃ ላይ ደርሶ የነበረው አሁን ይሄንንም ወደ ተሻለ ቦታ ለመመለስ የአገዳ ምርታማነት ሊጨምሩ የሚችሉ የስታንዳርድ ኦፕሬቲንግ ፕሮሲጀሮችን እየተገበርን እንገኛለን። ከነዚህ መካከል አንዱ መሬትን
በተገቢው በሆነ ፕላንቲንግ ታይም አገዳ መትከል ነው። ከዚህ አንፃር ዘንድሮም ባለፉት ዓመታትም ስራዎች እየሰራ እንገኛለን። ከዛ ውጪ የግብዓት አቅርቦቱን በምናይበት ጊዜ ለአገዳ እድገት አስፈላጊ የሆኑ ግብዓቶች በወቅቱ በሚያስፈልጋቸው ብዛትና ጥራት እየቀረቡ ይገኛሉ። እንዲሁም ለሸንኮራ አገዳ ምርታማነት በቂ የውሃ አቅርቦትን መያዝና በማሳዎች ላይ ተደራሽ ማድረግ ወሳኝ ተግባር ነው። በዚህ ረገድ የነበረውን ክፍተት ለመሙላት እየተሰሩ ያሉ ስራዎች ሌላው የለውጥ ስራው እየመለሳቸው ካሉ አፈጻጸሞች መካከል ይጠቀሳሉ። ይሄ ስኳር ፋብሪካ 25 ኩሬዎች አሉ። ከነዛ 25 ኩሬዎች አብዛኛዎቹ ኩሬዎች 20% እና ከዛ በታች ውሃ የመያዝ አቅም ላይ ደርሰው የነበረው አገዳ እንተክላለን እንጂ በቂ ውሃ ይዘን በቂ ለአገዳ እድገቱ የሚያስፈልገውን ውሃ እያቀረብን አልነበረም። የካናል መሰረተ ልማቶቻችን ያረጁ፣ አንዳንድ ቦታ ላይም የተሰባበሩ መሰረታዊ ጥገና የሚያስፈልጋቸውን ሆኖ እናገኛቸዋለን። እነዚህን ወደ ቦታ ለመመለስ በርካታ ስራዎች እየሰራን እንገኛለን። ከዚህ አንፃር የሚቀጥሉት ጊዜያቶች የአገዳ ምርታማነቱ 1500 1600 የሚደርስበትን ሁኔታ ተልመን እየሰራን እንገኛለን ማለት ነው። ስኳር እርሻ ላይ ውጤታማ በሆነ መንገድ ተሰርቶ እንዲጠናቀቅ በቂ የመስኖ ውሃ አቅርቦትን በሸንኮራ ማሳዎች ላይ ተደራሽ ማድረግ የግድ ነው። የፋብሪካው የለውጥ መንገድ በዚህ ላይ እየሰራ ባለው ስራ የታዩ አፈጻጸሞች በአዎንታዊ የሚጠቀሱ ናቸው። የመሬት ዝግጅቱ፣ የተከላ ስራ፣ የአጨዳ ስራ በጥሩ ሁኔታ እየሄደ ነው። ለዚህ ደግሞ ለመሬት ዝግጅቱም ለተከላ ስራውም ለደረሰ ምርት አጨዳም ስራ የውሃ የመስኖ ውሃ አቅርቦት በጣም ወሳኝ ነው። ስለዚህ የመስኖ ውሃ አቅርቦት ከዚህ ቀደም ለረጅም ጊዜያት መጋቢ ቦዮች በደለል የተደፈኑና ለረጅም ጊዜ ተረሱ ነበር። እሱን የማስዳት ስራና የመጠገን ስራ በሰፊው እየሰሩ ነው። ስለዚህ ሰፊ የመሬት ዝግጅት አላቸው፣ ሰፊ ተከላ ስራ አላቸው። አሁን ደግሞ የሸንኮራ ምርቱን ወስደው ወደ ፋብሪካ በማምረት ስራ ላይ ናቸውና በተለይ የእርሻው ስራ ትልቅ ምርታ ያሳያል። ከዚህ ባለፈ ፋብሪካው ለስኳር ምርት የማይውል የሸንኮራ አገዳ ክፍልና በስኳር ማምረት ሂደት የሚገኝ ሞላሰስ የተሰኘ ተረፈ ምርትን በመጠቀም የከብቶች መኖ በማዘጋጀት ስኳር ፋብሪካው ከተጓዳኝ ልማት ዘርፍ ጋር ተመጋጋቢ በመሆን እየሰራ ያለው ስራ ሌላው የመተሃራ የለውጥ ጉዞ መልክ ነው። የመተሃራ ስኳር ፋብሪካ መጀመሪያም ሲቋቋም የመጀመሪያ ኢኒሼቲቭ ያው ስኳር ማምረት ነው። ግን አሁን ኢኒሼቲቮችን ከመጨመር አንፃር እነዚህ ተጓዳኝ ስራዎች ወይም ደግሞ ዳይቨርሲፊኬሽን የብዝሃ ምርት በሚል አሁን ስኳር ላይ አዲስ የተጀመረ የስራ ዘርፍ ነው። ይሄ ስራ ዘርፍ አንደኛ ሰራተኛውን በቅርብ ከማገልገል ነው የሚጀምረው። ሁለተኛ አካባቢውን ደግሞ ተደራሽ ከማድረግ አንፃር የኑሮ ውድነትን ከማረጋጋት አንፃር እንግዲህ አሁን እንደ መጀመሪያ የጀመርነው የዶሮ እርባታ ነው፣ የወተት ላም እርባታ ነው። አሁን ቀጣይ ደግሞ የበጎችንም ኢኒሼቲቭ ጀምረናል። ከዚህ ጋር ተያይዞ ደግሞ በፍራፍሬ ክላስተር አድርገን የሙዝን የፓፓየንና የብርቱካን ልማቶችን እያካሄድን ያለ ነው። እንግዲህ አንዱ አሁን ያለንበት ደረጃ ከዶሮ ጋር በተያያዘ ወደ 25000 ዶሮዎች አስገብተን በቀን አሁን ፕሮዳክቲቭ የሆኑ ወደ 15000 ዶሮዎች አሉ። ከነሱ ውስጥ ወደ 9000 እንቁላል በቀን አንደኛ ለሰራተኛው፣ ሁለተኛ በቅርብ ርቀት ላሉ ለአዲስ ከተማና ለመተሃራ በማሰራጨት ላይ ያለ ነው። ይሄ እንግዲህ ትልቅ የኑሮ መረጋጋትን አሳድሯል። ሰራተኛውንም አካባቢ ያለው ማህበረሰብ እያገለገለን ነው። ይሄ ትልቅ ለድርጅትም ገቢ ነው። ህብረተሰቡም የኑሮ ውድነቱን አረጋግቶ ገበያን ከማረጋጋት አንፃር ትልቅ እመርታ እያሳየን ያለ ነው። አብዛኛው ተረፈ ምርቶችን የምናገኛቸው ሞላሰስ፣ የአገዳ ኬን ቶፒንጎችን ለነዚህ ነው በሳይሌጅ መልክ የምናቀርበው ማለት ነው። ከኮስት አንፃርም ትልቅ ሴቪንግ ነው ያለው። አገዳ ከተቆረጠ በኋላ ቶፒንጉን ወይ ማህበረሰቡ ነው የሚወስደው ወይም ደግሞ ማቃጠል ነው። አሁን ግን አምጥተን ከብቶችን ነው የምንመግብበት። አንድ ሁለተኛ ሞላሰስንም አሁን ከምንገዛቸው ሌሎች የከብቶች ግብአት ጋር እየተጠቀምን ኮስትን ሚኒማይዝ ያደርግልናል ማለት ነው። አንዱ እሱ ነው። ስለዚህ ከዚህ በፊት ይቃጠል የነበረው የአገዳ ቶፒንግ በሳይሌጅ መልክም እንዲሁ ዳይሬክትሊም እየመገብናቸው ነው ያለ ነው እና ትልቅ ትስስር ነው የፈጠረልን። ከዶሮ እርባታ ጋርም ተያይዘው እንደገና ደግሞ ከወተት ላምን እነዚህን ከማስፋት አንጻር የተጀመሩ ስራዎች እንደዚሁም ደግሞ ኮርማዎችን የበግ ማደለብ ስራውም ጥሩ ነው። ስለዚህ በግን
ከገበያ ገዝተው በጥሩ ሁኔታ አደልበው ኤክስፖርት ድረስ እናደርሳለን የሚሉ እነዚህ ስራዎችን ለመስራት አንደኛ የእርሻው ስራ መኖ ለማዘጋጀት አመቺ ነው። ከሸንኮራ ስራ መኖ ማግኘት ይችላሉ። እንደገና ደግሞ ከሞላሰስም መኖ ማምረት ይችላሉ። ስለዚህ ባጋሱንም እነዚህን ተጠቅመው የከብት መኖዎችን በተሻለ ደረጃ ላይ ለማምረት የሚችሉበት እድል ስላለ በቂ ውሃም ስላለ ያ በቂ ውሃ አቅርቦት ካለ መኖ ከተገኘ ስለዚህ ለነዚህ ስራዎች ላይ እድል የሰጠ ነው ማለት ነው። ለዶሮም እርባታም ይሁን ለወተት ላሞችም ይሁን እንደገና ደግሞ በጎችንም በተሻለ ደረጃ ላይ ለማርባት እድል አለና የስኳር ኢንዱስትሪ ሸንኮራ ብቻ የሚያመርት አይደለም። የተሻለ ተጓዳኝ ምርቶችን ለማምረት እድል የሰጠ በተጓዳኝ ልማት ዘርፎች የሚገኙ ምርቶች የተጠቃሚነት ደረጃ በተቋሙ ሰራተኞች ብቻ እንዳይታጠር የግብርናውን ልምድ ወደ አካባቢው አርብቶ አደሮችና አርሶ አደሮች በማስፋት ማህበረሰቡ በዘርፎቹ ላይ ሂደታዊ እድገትና ለውጥ እንዲያመጣ ተቀናጅቶ የሚሰራባቸው ስልቶችን ማስፋትና ለፋብሪካው ሌላ የገቢ ምንጭ በመሆን በስፋት እየተሰራበት ይገኛል። አንደኛ ኑሮ ውድነቱን አረጋግቷል። ሁለተኛ በወረዳ ደረጃ እኛ የጀመርነው ኢኒሼቲቭ ተሰራይቶ ከዚህ ትምህርት ወስደው አሁን አዲስ ከተማ ላይ ትልቅ የዶሮ ሼድ እየተሰራ ነው ያለነው። እኛም ለከተማው ሼድ ሰርተናል። አርብቶ አደሮችም መተው ያዩ በክላስተር እየተደራጁ ይሄን ኢኒሼቲቭ እየወሰዱ ነው ያለው። አንዱ ትልቅ ትምህርትም ሆኗል፣ የኑሮ ማረጋጋትም አድርጓል። ሁለተኛ ከገቢ አንጻርም ከስኳር በተረፈ ለኛም ትልቅ ገቢ ፈጥሯል። ኦልሞስት እነዚህ ምግቦችን የምናገኘው ከራሳችን ነው። ሰራተኛውንም ከመጥቀም አልፎ ለኛ ሚሊየንስ ገቢ እያደረገ ነው ማለት ነው። በስፋት ስንሄድ ደግሞ ራሱን ችሎ የሰራተኛን ደሞዝ የሚችልበትን አክሰስ ነው ይፈጥረው ማለት ነው ሚል ሳቤ ይዘን ነው እየሰራን ያለነው። በሚቀጥለው አንደኛ ከዚህ አሁን ኦልሞስት በራሳችን ኮንቴክስት ነው የሰራ ነው። በቀጣይነት ዲዛይኑ ምን አልቋል። እዚህ ላይ ትልቅ የወተት ራሱን ስታንዳርዱን የጠበቀ ሀውስን እንገነባለን። የዶሮችንም ወደ ስታንዳርዳይዝ እያደረግን የምንሄድበትና በዚህ ዓመት 50,000 ዶሮ 50 የወተት ላሞችንና 2,000 በጎችን ለማደለብ እቅድ ይዘን እየሰራን ያለነው። መተሃራ ስኳር ፋብሪካ ወደ ቀደመ ከፍታው ተመልሶ በላቀ ምርትና ምርታማነት እንዲጓዝ በሚሰራው ስራ ይበልጥ እንዲጠናከርና የአካባቢው ማህበረሰብ በፋብሪካው ላይ የኔነት ስሜት እንዲኖረው የስራ ዕድል ከመፍጠር ጀምሮ እያከናወነ ያለው አስተዋጽኦ ሌላው ትናንትን ያረሳ ዛሬን የሚያጠናክር ነገን አርቆ የሚያሳይ ሰው ተኮር ስራው ነው። ከኮሚኒቲው ጋር ያላቸው አታችመንት ከጤና መድን ሽፋን አንጻር እንደገና ደግሞ ከትምህርት ቤት ከጤና ተቋማት አንጻር ከውሃ አቅርቦት አንጻር ጥሩ ነው። እዚህ አካባቢ ያለውን አርብቶ አደርን በምናይበት ጊዜ ግን ከፋብሪካው ጋር ተሳስሮ አብዛኛውን ከብቶቻቸውን ፋብሪካውን በሚያደርገው የመኖ አቅርቦት ከፋብሪካውን በሚያገኙት ደግሞ ራሳቸውን እየሰሩ የሚወስዱት መኖ የራሱን አስተዋጽኦ አድርጓል። ከዚህ ውጪ በርካታ ሰራተኞች የስራ ዕድል አግኝተዋል። የአርብቶ አደሩ ቤተሰቦች ራሱም አርብቶ አደሩም ጭምር ተቀጥሮ የሚሰራበት ሁኔታ ተፈጥሯል። ይሄም አንድ ትልቅ እምርታ ነው ተብሎ ሊወሰድ ይችላል። ከዛ ውጪ ከ1600 ሄክታር በላይ ፋብሪካው በራሱ ወጪ አካባቢ ላይ ያሉትን አጎራባች ቀበሌዎች ላይ መሬትን ውሃ ገብ በማድረግ እርሻ ስራን እንዲለማመዱ ብቻ ሳይሆን የተሻለ ገቢ እንዲያመነጩ ከዛም ደግሞ ህይወታቸውን እንዲደጉሙ ማድረግ ችሏል። ይሄ ባለፉት በርካታ አመታቶች መተሃራ ሲሰራ የነበረው መሬት ላይ የሚታይ እውነታ ነው ማለት ነው። አጠቃላይ ስንደምር ለዚህ አካባቢ ማህበረሰብ ለፈንታሌ ወረዳ ማህበረሰብና አካባቢ ላሉ አጎራባች ወረዳዎችም ዞኖችንም የምናይበት ጊዜ የመተሃራ ስኳር ፋብሪካ በመኖሩ በርካታ ጠቀሜታዎች ማግኘት ችሏል። አካባቢ ማህበረሰብ ሌሎች መሰረተ ልማቶችን በምናይበት ጊዜ መንገዶች በጣም ብዙ መንገዶች ተሰርተዋል። የቀበሌ ጽህፈት ቤቶች፣ የባህላዊ ፍርድ ቤቶች እነዚህ ባለፈው አመት ብቻ ከ25 ሚሊዮን ብር በላይ አውጥተን በገንዘብ በሚተመን መልኩ በአይነት ከዛ በላይ ሊሆን የሚችል በርካታ ድጋፎች ተደርጓል። ፋብሪካው በጣም በርካታ ድጋፍና በርካታ ስራ እየሰራ ነው ያለው ከኮርፖሬት ሶሻል ሪስፖንሲቢሊቲ አንጻር። ከዛ ውጪ የጤና መድን ሆስፒታል አለን። እዚህ ሆስፒታላችን
ለበርካታ እዚህ አካባቢ ላሉ አርብቶ አደሮችም ለቤተሰቦቻቸውም በርካታ የነፃ ሕክምና አገልግሎቶችን ይሰጣል። ለኤችአይቪ በርካታ የሕክምና አገልግሎቶችን ይሰጣል። ለአቅመ ደካሞች የሕክምና ፋሲሊቲው ከቀበሌ አስረጋግጦ በሚያመጡበት ጊዜ መክፈል የማይችሉትን ዜጎች ነፃ የሕክምና አገልግሎት ይሰጣል። ከዛ ውጪ አሁን መንግስት ባወረደው ኢኒሼቲቭ የጤና መድን ሽፋን ከ1000 በላይ ለሚሆኑ አባወራዎች የመድን ጤና ሽፋን ገዝቶ ፋብሪካው በራሱ በጀት ተጠቃሚ እንዲሆኑ ማድረግ ችለዋል ማለት ነው። ይሄንን በምናይበት ጊዜ ከትምህርትም አንፃር እዚህ አካባቢ ላይ በርካታ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች አብዛኛዎቹ ሊማሩባቸው የሚችሉ የሰራተኞቻችን ልጆች ናቸው። እነዚህ ትምህርት ቤቶችም ከመደገፍ አብሮ ከመስራት አንፃር በርካታ ስራዎችን እየሰራን ያለ ነው። መተሃራ ስኳር ፋብሪካ እዚህ አካባቢ ላለው ማህበረሰብ እንደ አይን ብሌን የሚያዩት ነው። ይህንን ሊያንጸባርቁ የሚችሉ እሴቶች አሉት፣ በተግባርም የተገለጡ። ለምሳሌ የመተሃራ ስኳር ፋብሪካ በዘመቻ መልክ አገዳ የመትከል ኢኒሼቲቭ እያከናወነ ነበር። የአካባቢ ማህበረሰብ በራሱ ኢኒሼቲቭ አገዳ የተከሉበት ከኛ ጋራ ይሄንን አሻራ ያሳረፉበትን ሁኔታ ነው ማየት የቻለው ማለት ነው። ይሄ አካባቢ ላይ ያለው ማህበረሰብ አጠቃላይ አሁን ባለው የፋብሪካ ሁኔታ ቁጭት ገብቶት ሰፊ ስራ እየሰራ ነው ያለው። የፈንታሌው ኮከብ መተሃራ ስኳር ፋብሪካ የለውጥ ጉዞ በአንድ ጀንበር ስራ የሚጠናቀቅ በጥቂት ድካም የሚያበቃ አለመሆኑ እሙን ነው። ከትላንት ተሽሎ ለመገኘት ዛሬም በብቃት መምራት አይቀሬ ነው። ነገም በተስፋ ራዕይ ለመመልከት ከዛሬው ድካም የበለጠ መውጣትና መውረድ፣ ከእንቅልፍ የሚቀነስ ንቃት፣ ከእረፍት ይልቅ ብርታትን መጎናጸፍ ይጠይቃል። ከዛሬው ድል የሚበልጥ የነገው ስኬት እውንነት ልብ የሚሞላ መሆኑን መረዳት፣ ለሀገር ምጥቀት፣ ለትውልድ ትሩፋት ያለውን ፋይዳ በስራ ጉዞ ማጽናት፣ የዛሬን ድል ማጠናከር፣ የጎደለውን መሙላት፣ መፍትሄን መሻት የግድ ይላል። ከመነሳት ባለፈ ጸንቶ መቆምን፣ ነገን ቀድሞ ዛሬ መስራትን የሚጠይቀውን አይቀሬ ጉዞ መሰረት አጽንቶ ለመጓዝ ቀሪ የቤት ስራዎችን መውጣት ደግሞ ተጠባቂው የመተሃራ መንገድ ነው። አሁን ባለው ሁኔታ ፋብሪካው ብዙ ሸንኮራ ስጡኝ የሚልበት ሰዓት ላይ ነው። ስለዚህ የሰጡትን ሸንኮራ ስኳር አድርጎ ያወጣል። ስለዚህ ብዙ ሸንኮራ በተሰጠው መሬት ልክ ሸንኮራ አገዳ የሚያመርቱ ከሆነ ይሄ ስኳር ፋብሪካው ደግሞ ኤፊሽንሲውን በደንብ ማሻሻል መቻል አለበትና ፋብሪካ አካባቢ በጣም ያረጁ ማሽኖች ያሉበት ነው። የነሱ ውጤታማነት በተለይ ከኤሌክትሪካል ሲስተም ጋር በምናይበት ጊዜ ምቹ ባልሆነ ሁኔታ ያሉ ነውና እሱን ቶሎ ሪኖቬት ማድረግ መቻል አለባቸው። ኦልድ ሲስተም ነው የዚህ ኤሌክትሪክ ሲስተሙ፣ የኮንትሮል ሲስተሙ። አንዳንድ ኮንትሮል ጌጆችም ፋንክሽናል ያልሆኑበት ነው። እነዚህ መቆጣጠሪያ የምንላቸው ፋንክሽናል ያልሆኑበት አሉ። ኢንስታሌሽንም ሌአውታቸውም ኤሌክትሪክ ሲስተሙ ትንሽ ለሰውም ራሱ ምቹ ባልሆነበት ሁኔታ ነው። ይሄን አይተናል። እስካሁን አብዛኛው ለሀገር ውስጥ ነው ምርቶቻችን የምናቀርበውና ከፖቴንሻላችን ከአቅማችን አንጻር በግብርናውም ካለን አቅም በስኳር ኤሪያ ላይ ካለን ልምድ አንጻር ለውጭ ገበያ ብናቀርብ የውጭ ምንዛሪ ግኝታችን ለማሻሻል የሚረዳ ነውና መንግስት በዚህ ረገድ ትኩረት ሰጥቶ መስራት አለበት። ኢትዮጵያን ኢንቨስትመንት ሆልዲንግ፣ ስኳር ግሩፕም እነዚህ ደግሞ ራሳቸውን ችለው የወጡ ስኳር ፋብሪካዎችም ምንድነው በዚህ ጉዳይ ላይ መስራት ያለብን የሚል ሀሳብ ይዘው መስራት አለባቸው። በእርግጥ ጥናት ላይ ናቸው። ከአንድ ወር በላይ የሚያጠና ካምፓኒ አስቀምጠዋል። ስለዚህ ምንድነው ማድረግ የሚገባን? አዲስ መትከል አለብን፣ ያለውን ኮንዲሽን ማድረግ አለብን የሚለውን ነገር እየተጠና ነው፣ በጥናት ይመልሳሉ። በእርግጥ ያለውን ፋብሪካ እንደምናየው እያመረተ ነው። ስለዚህ ያም እያመረተ ሌላም እየተተከለ፣ ስለዚህ በዚህ ፈጥነን መሄድ መቻል አለብን። የስኳር ኢንዱስትሪ ሸንኮራ ብቻ የሚያመርት አይደለም። የተሻለ ተጓዳኝ ምርቶችን ለማምረት እድል የሰጠን የእንስሳት መኖ ማምረት የሚችልበት እድሎችም ጭምር ስላሉ ያንን መኖ ምርት አምርቶ ከሚሸጥ ይልቅ የራሱን እንስሳት ልማት ላይ በሰፊው ቢሳተፍ አብሮ ደግሞ አርሶ አደሩን በአቅራቢያ ያለውን አርብቶ አደሩንና ከፍል አርሶ አደሩን በደንብ ቢያለማምድ አብሮ ተሳስረው መያዝ ይችላሉ። አምርቶ ለራሱ ሰራተኞች ማቅረብ አንድ ነገር ሆኖ ደግሞ ይህ ልምድ ተቀምሮ ለአካባቢው ነዋሪ ተዳርሶ የአካባቢው ነዋሪ ኑሮውን እንዲለውጥ ፋብሪካው ላይ የነነት ስሜት ጭምር እንዲዳብር በደንብ መስራት ያስፈልጋል። መተሃራ ከባለፉ ዓመታት ይልቅ የተሻለ እያመረተ አሁን በምናይበት ሳለ፣ ስለዚህ ይሄን የተሻለ የማምረት ስራ ማስቀጠል መቻል አለበት። ወርክሾፖች በጣም
የቆዩ ማሽኖችም ጭምር ቢኖሩ ግን ሪሊ ጥሩ ጠንካራ ማሽኖች ናቸው። እንደገና እንዲታደሱ ካደረግናቸው የሚያስፈልጋቸውን ጥገና ካደረግን ማሽኖቹ የተወሰነ ርቀት ያስኬዳሉ። ከዛ ባለፈ ግን በጥናት በተደገፈ መልኩ ጊዜውን የዋጀ የማሽን የሚያስፈልግበት አግባብ ጭምር ያሳያል ማለት ነው። ስለዚህ በስኳር ምርት የግብርና ትራንስፎርሜሽናችን ስራችንና የኢንዱስትሪያላይዜሽን ስራችን እውን ለማድረግ የስኳር ኢንዱስትሪ ስራ በጣም ወሳኝ ነው። ስለዚህ የሰው ኃይል አለን፣ በቂ መሬት እንዳየነው ዞረን አለን፣ የውሃ አቅርቦቱን በዛው ልክ አለን። እነዚህ ነገሮች አዘምነን እርሻችንን የተሻለ ምርታማ ካደረግነው በቀላሉ ወደ ኢንዱስትሪው ከመገበን በስኳር ምርት ላይ የበለጠ ማበልጸግ፣ የበለጠ ብዙ ሰዎችን በዚህ ላይ ማፍራት፣ በቂ የማሰልጠኛ ተቋም እነዚህ ስኳር ፋብሪካዎች ውስጥ በማስቀመጥ የሰው ኃይልን በቂ ማፍራት ይቻላል። እነዚህን የቤት ስራዎች በባለቤትነት ወስዶ መወጣት ደግሞ የመተሃራን ጉዞ በተደላደለ መንገድ ከመምራት ባለፈ ለውጡን ማጽናት ጭምር ነው። የህዝብ ተወካዮች ምክር ቤት የህዝብ እንደራሴ ነው። ይሄ ህዝብ እንደራሴ ህዝብ ያለበት አካባቢ፣ የመንግስት ተቋማት ያለበት አካባቢ ላይ የመጨረሻው የስልጣን ባለቤት እንደመሆኑ መጠን የምንሰራቸው ስራዎችን ወርዶ ገምግሞ ጠንካራ ጎኖቻችንን እንድናሰፋ፣ ድክመትና ክፍተት ያለባቸውን ቦታዎች ደግሞ ጠቁሞ ማስተካከል እንድንወስድበት የመስክ ጉብኝት ማድረጉ በጥሩ መልኩ ነው የምናየው። ይሄ ሊለመድ የሚገባ ለኛም ትልቅ ግብአት የሚሆን የመስክ ጉብኝት ነው የተዘጋጀው። አጠቃላይ በየቦታው ሲነሱ የነበሩ ኮንሰርኖችን የህዝብ ተወካዮች ምክር ቤት ወስዶ ማገዝ የሚገቡትን አሳይመንቶችን እየወሰደ ነው ሄደው እንደ ማኔጅመንት መታየት ያለባቸው የሚላቸውንም ደግሞ ግብረ መልሶች እየሰጠ ነው ሄደው። ከዛ ውጪ የአጠቃላይ ኢንዱስትሪው ሊያመጣ የሚችለውን ኢኮኖሚያዊ ፋይዳን እንደ ሀገር በደንብ አርቲኩሌት ተደርጎ ሪፖርት መውጣት ይኖርበታል የሚል ከነሱ ጋርም ተነጋግረናልና ይሄ ሰፊ ድጋፍና አንድምታ ያለው ጉብኝት ነው። እኛ በእኛ በኩል በበጎ መልኩ የምንቀበለው ነው። ከዛ ውጪ የመሰረተ ልማት እርጅናዎቹን ቅድም የገለጽናቸው የመሰረተ ልማት እርጅናዎቹን ለመቅረፍ በርካታ ስራዎች እየተሰሩ ነው ያሉት። ለምሳሌ ከዚህ ውጪ የመተሃራ ስኳር ፋብሪካ እንግዲህ የስኳሩን የፋብሪካውን ፓርት በምናይበት ጊዜ ፋብሪካው ቅድም እንዳልኳችሁ 56 ዓመት ስኳር ለተከታታይ ያመረተ ስኳር ፋብሪካ ነው። መሰረታዊ የሆነ የእርጅና ያጋጠመው ፋብሪካ ነው። በውስጥ አቅም ባለው ጥንካሬ በወርክሾፕ ታግዞ የቀጠለ ሆኖ ነው እንጂ አብዛኛው ከውጭ ሊገቡ የሚችሉ ስፔር ፓርቶች በሚፈለገው ልክ እየገቡ አልነበረም። ይሄ በርካታ ነገሮች ማሳየት ይቻላል። አንደኛው የውጭ ምንዛሬ ግኝትም በርካታ ችግር ነበረበት ከሪፎርሙ በፊት። ከዛ ውጪ ኢቭን እነዚህን ስፔር ፓርት ሊያመርቱ የሚችሉ ፋብሪካዎች አንዳንዶቹ ቴክኖሎጂያቸውን ቀይረዋል፣ ከመስመር ወጥቷል፣ ምርታቸውን አቁሟል። ይሄ ፈታኝ ሁኔታ ነው የፈጠረው። እሱንም ለማሻሻል በአሁኑ ጊዜ የሪሃቢሊቴሽን ፕሮጀክት ቀርጸን በውጪ አማካሪ ባለሙያዎችን ቀጥረን ፋብሪካው አጠቃላይ ጥናት እንዲደረግ በርካታ ስራዎች እየተሰሩ ነው ያሉት ማለት ነው። ይሄም ሲደመር አጠቃላይ የመተሃራን እጣ ፈንታ የመተሃራን የነገ ጉዞ ብሩህ ያደርጋል ተብሎ ይታሰባል። በኢትዮጵያ የስኳር ኢንዱስትሪ ጉዞ ውስጥ በአንድ ቦታ የተገነቡትን የወንጂና የሸዋ ስኳር ኢንዱስትሪዎችን በመቀጠል የሀገር ምልክት በመሆን በፈንታሌ ስለከተመው ሶስተኛው ጣፋጭ መተሃራ ስኳር ፋብሪካ የለውጥ ጉዞን በማስመልከት የነበረን ቆይታ ይህን ይመስል ነበር። በዚሁ አበቃን። ቸር ያገናኘን። ስኳር 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 ነሽ ጣፋጭ